ዴፊኒሽን የበሽታው ምንነት ፕሌግ የሚባለው በሽታ የርሲኒያ ፔስቲስ በሚባል ባክቴሪያ የሚመጣ በሽታ ነው። ይህ ባክቴሪያ በብዛት የሚገኘው አይጦችና አይጦች ላይ የሚኖሩ ቅማል ወይንም ቁንጫ ውስጥ ነው። ሰዎች ከእነዚህ እንስሳት ይህንን ባክቴሪያ ሊወስዱት ይችላሉ። ሂስተሪ የበሽታው አመጣጥ ታሪክ በ1300 ዓመተ ምህረት ይህ በሽታ የአውሮፓን 1/3 ሕዝብ ገድሏል፣ 30 ሚሊዮን ሕዝብ። የበሽታውም ስም ጥቁር ሞት ይባል ነበር። በ1800 ዓመተ ምህረት ይህ በሽታ የቻይናን 12 ሚሊዮን ሕዝብ ገድሏል። በ2003 ዓመተ ምህረት ምስጋና ለጸረ ባክቴሪያ መድኃኒቶች፣ ለተሻሻለ ንጽህና ጥበቃ። ይህ በሽታ 2111 ሰዎችን ብቻ ነው የገደለው። በአሜሪካ በዓመት ከ10 እስከ 20 ሰዎች በበሽታው ይያዛሉ። ከሚያዘው 7 ሰው አንዱ ይሞታል። በአሜሪካ ውስጥ ከ1924 ዓመተ ምህረት በኋላ እስካሁን በሽታው ከሰው ወደ ሰው አልተላለፈም። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች። በሽታው በአሁኑ ወቅት በተወሰነ መጠን ስርጭት በአፍሪካና እስያ ውስጥ ይገኛል። የበሽታው አይነቶች 3 ናቸው። እነዚህም ቡቦኒክ ፕሌግ፣ ይህ በብዛት የሚሰራጨው አይነት በሽታ ሲሆን ባክቴሪያው የሰውነታችን ሊምፋቲክ ስርዓት ውስጥ ይገባና በዚህ ኢንፍላሜሽን ይፈጥራል። የሰውነታችን ሊምፋቲክ ስርዓት ማለት ዋነኛው የሰውነታችን የበሽታ መከላከያ ስርዓት ነው። በዚህ ስርዓት ውስጥ ያሉት ኦርጋኖች ቶንሲሎች፣ አዶናይዶች፣ ቆሽትና ታይመስ ናቸው። በሽታው በብብታችን እና አንገታችን ስር ያሉትን የሊምፍ ኖዶች ያሳብጣቸዋል። ብዙ ጊዜ ይህ በሽታ የሚይዘን በባክቴሪያው የተያዘ አይጥ ወይንም ቁንጫ ሲነክሰን ነው። አንዳንዴ በበሽታው የተያዘ ሰው የነካውን ዕቃ ስንነካ ሊይዘን ይችላል። በሽታው በቶሎ ካልታከመ ባክቴሪያው ወደ ደማችን ገብቶ ሴፕቲስሚክ ፕሌግ የሚባል በሽታ ወይንም ወደ ሳምባችን ገብቶ ኑሞኒክ ፕሌግ የሚባል በሽታ ሊያስከትል ይችላል። ሴፕቲስሚክ ፕሌግ ባክቴሪያው ቀጥታ ደም ውስጥ ሲገባ ይህ በሽታ ይይዘናል። ምልክቶቹ ትኩሳት፣ ብርድ ማለት፣ አቅም ማጣት፣ የሆድ ህመም፣ ሾክ፣ ከቆዳችን በታችና ኦርጋኖች አካባቢ መድማት። ብብት እና አንገት ስር ግን እብጠቶች አይፈጠሩም። ኑሞኒክ ፕሌግ ይህ አይነቱ በሽታ ደግሞ ባክቴሪያው ሳምባችን ውስጥ ሲገባ የሚከሰት በጣም አደገኛና ገዳይ በሽታ ነው። በተጨማሪም በዚህ አይነት በሽታ የተያዘ ሰው ሲያስል ባክቴሪያዎቹ በቀላሉ ወደ ሌላ ሰው ይተላለፋሉ። እናም በአጭር ጊዜ ወረርሽኝ ሊሆን ይችላል። ከሰው ወደ ሰው የሚተላለፈው ይህ አይነቱ ፕሌግ ብቻ ነው። ኮዘዝ የበሽታው መነሻ ምክንያት ባክቴሪያው ወደ ሰው የሚገባው በባክቴሪያው የተያዙትን ራትስ፣ ስኩረልስ፣ ራብትስ፣ ፕሬሪ ዶግዝ፣ ቺፕማንክስ የሚባሉ እንስሳትን የነከሱ ቁንጫዎች ሰውን ሲነክሱ ነው። ከተበከለ እንስሳት ደም ባክቴሪያው በቁስላችን በኩል ሊገባ ይችላል። የቤት ድመቶችና ውሻዎች በቁንጫ ተነክሰው ወይንም ባክቴሪያው ያለበት አይጥ በልተው በሽታው ሊይዛቸው ይችላል። ይህ አይነቱ ፕሌግ በሳል አማካኝነት ከአንድ ሰው ወደ ሌላ ሰው ሊተላለፍ ይችላል። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች በዚህ በሽታ የመያዝ ዕድላችን አነስተኛ ነው። በየዓመቱ በዓለም ላይ የተወሰኑ ሺዎች ናቸው በበሽታው የሚያዙት። ነገር ግን ለበሽታው ያለን ተጋላጭነት በምንኖርበት ቦታ፣ በምንሰራበት ቦታ፣ በረፍት ጊዜያችን የሥራ አይነት ላይ ተመርኩዞ ሊጨምር ይችላል። በገጠራማ አካባቢ፣ በተጨናነቀ መኖሪያ ቦታ፣ ብዙ አይጦች የሚገኙበት ቦታ እና በንጽህና ጉድለት ምክንያት በሽታው የመከሰት ዕድሉ ሰፊ ነው። የእንስሳት ጤና ባለሙያዎች ከእንስሳት ጋር ብዙ ግንኙነት ስላላቸው በበሽታው የመያዝ ዕድላቸው ሰፊ ነው። በበሽታው በተያዙ እንስሳት አካባቢ ካምፕ ማድረግ፣ ማደን እና ተራራ መውጣት ለበሽታው ያጋልጣል።
ሲምፕቶምስ የበሽታው ምልክቶች የበሽታው ምልክቶች እንደ ፕሌግ አይነቱ ይለያያል። ቡቦኒክ ፕሌግ ቡቦዝ ሜቢ በዚህ አይነቱ የፕሌግ በሽታ እባጭ በብብታችን ወይንም አንገታችን ስር ይፈጠራል። ይህ እባጭ የዶሮ እንቁላል መጠን አለው። እባጩ ሶፍት እና ሞቃት ነው። ሌሎች ምልክቶች ደግሞ ድንገተኛ ትኩሳትና ብርድ ማለት ሊከሰት ይችላል። የራስ ምታት፣ ድካምና የጡንቻ ህመም ሊከሰት ይችላል። ሴፕቲስሚክ ፕሌግ ይህ አይነቱ የፕሌግ በሽታ የሚከተሉት ምልክቶች አሉት። ትኩሳትና ብርድ ማለት፣ ከፍተኛ አቅም ማጣት፣ የሆድ ህመም፣ ተቅማጥ፣ ማስታወክ፣ ደም ከአፍ፣ አፍንጫ፣ ከሰገራ መውጫና ከቆዳ ስር ሊወጣ ይችላል። ሾክ በእጅና እግሮቻችን ጣቶችና በአፍንጫችን ላይ የሴሎች መጥቆር እና መሞት ያስከትላል። ማለትም ጋንግሪን ያስከትላል፣ ሊከሰት ይችላል። ኑሞኒክ ፕሌግ የዚህ አይነቱ የፕሌግ በሽታ ምልክቶች በተያዝን በሰዓታት ውስጥ ሊታዩ ይችላሉ። ምልክቶቹም ደም የተቀላቀለበት አክታ፣ የመተንፈስ ችግር፣ ማቅለሽለሽ እና ማስታወክ፣ ከፍተኛ ትኩሳት፣ ራስ ምታት እና አቅም ማጣት ሊያስከትል ይችላል። በጊዜው የጸረ ባክቴሪያ ሕክምና ያገኘ ሰው ከቡቦኒክ ፕሌግ በሽታ ይድናል። ሕክምናው ከዘገየ የመሞት ዕድሉ ከፍተኛ ነው። በጣቶቻችን ውስጥ ያሉ ጥቃቅን የደም ቧንቧዎች ውስጥ ደም ይረጋና የደም ፍሰቱን ያቋርጠዋል። ይህም ደም የማያገኙ ሴሎች እንዲሞቱ እና ጋንግሪን እንዲከሰት ያደርጋል። እነዚህ የሞቱ ሴሎች ሌላ ሰውነታችን ላይ ችግር ሳያመጡ መቆረጥ አለባቸው። አንዳንዴ የአእምሮአችን እና ስፓይናል ኮርድ ሽፋን ላይ ኢንፍላሜሽን ሊፈጥር ይችላል። ማለትም ሜኒንጃይቲስ የሚባለው በሽታ ሊከሰት ይችላል። ዳያግኖሲስ አንድ ቴስት የበሽታው ምርመራ ከደም አክታ እና እባጭ ላይ ናሙና ተወስዶ ባክቴሪያው ስለመኖር አለመኖሩ ምርመራ ይካሄዳል። ትክክለኛ ውጤት ለማግኘት ምርመራው 48 ሰዓት ሊፈጅ ይችላል። የደረት ኤክስሬይ በማድረግ ባክቴሪያው ሳምባችንን አጥቅቶት ከሆነ ማየት ይቻላል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና በሽታውን ለማዳን ጠንካራ ጸረ ባክቴሪያ መድኃኒቶች ጄንታማይሲን፣ ዶክሳሳይክሊን፣ ቫይብራማይሲን፣ ሲፕሮፍሎክሳሲን፣ ሲፕሮ፣ ሊቮፍሎክሳሲን፣ ሌቫኩን፣ ፈሳሾች፣ ኦክስጅን እና የመተንፈሻ ድጋፍ ያስፈልጋሉ። የኑሞኒክ ፕሌግ በሽታ የያዛቸው ከሌሎች ሰዎች መለየት አለባቸው።